ከትንሣኤ በኋላ የምትመጣው የመጀመሪያዋ እሁድ ለምን ዳግም ትንሣኤ ተባለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያው ለቅዱስ ቶማስ ከትንሣኤ በኋላ የተገለጸለት ምክንያት ምንድን ነው? ይህን ቪዲዮ እስከ መጨረሻው ከተከታተላችሁት መልሱን ያገኙታል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳግም ትንሣኤ ማለት ምን ማለት ነው? በዋናው ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትዘከራለች። ጌታችን በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቅዱስ ቶማስ አልተገኘም ነበር። በኋላም ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔም ካላየው አላምንም አለ። ስለዚህም የሰው ሁሉ ይልቁንም የመረጣቸው የወዳጆቹን የልብ አሳብ የሚያውቀው ቸርነቱ ወሰን የሌለው የባሕሪ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንክ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናና እይ ብሎ አሳየው። እርሱም ምልክቱን በማየቱ በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ አመነ። የሳምንቷ ዕለተ ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይጠራል፣ ይከበራል። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሁድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግም ትንሣኤ ተብሏል። ጌታችን ለሁለተኛ ጊዜ ለምን ተገለጠ? ሐዋርያው ቅዱስ ቶማስ ትንሣኤውን ለማሳመን የጌታችን ትንሣኤ ቅዱስ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ ና ወደኔ የተቸነከረውን እጄና ጎኔን ዳስ ብሎታል። ሐዋርያው ቅዱስ ቶማስም የተቸነከረውን እጁን አይቶ የተወጋውን ጎኑን በእጁ ዳስሶ የጌታችንን ትንሣኤ አምኗል። አገረ ስብከቱም በሕንድ ስለነበር ተጋድሎም የፈጸመው እንዲሁ ሰማዕትነትን የተቀበለው በሕንድ ነው። ያቺ የጌታችንን ጎን የነካች ወይም የዳሰሰች እጅ ሳትበሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስከ አሁን ድረስ የሕንድ ሊቀ ጳጳስ ሲሾም በዛች እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንት ይናገራሉ። ሰንበትን ሊያጸናልን የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትና እረፉባት ብሎ ያዘዘን ሰንበት ቀዳም ወይም ቅዳሜ ናት። በአዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት ወይም ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በኅብረት ሆነው መንፈሳዊ ሥራዎች የሚሰሩባት ቀን ዕለተ እሁድ ነበረች። ቤተ ክርስቲያናችን ለቅዳሜ ቀዳሚ
ቀዳሚት ሰንበት፣ ለእሑድ ደግሞ ሰንበተ ክርስቲያን እያለች ሁለቱንም ቀናት እኩል ታከብራቸዋለች። ጌታችንም ይህች ቀን ዕረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። ዕረፍት ስንል ስራችንን ትተን ቁጭ ብለን ወይም ተኝተን የምናሳልፈው ማለት አይደለም። እንደውም ከማንም ቀን በላይ አብዝተን መንፈሳዊ ስራዎች የምንሰራባቸው ቀናት ናቸው። ምትሃት አለመሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑ ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት መግባቱ ደግሞ መለኮት እንዳልተለየውና ሥጋ ብቻ እንዳልሆነ ለማስረዳት ነው። ሳያዩ የሚያምኑ ብፁዓን ናቸው። አንድም ዳግም ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓትና ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11ዱ ደቀ መዛሙርት እንበለ ቶማስ ቢገልጥላቸው አምነው ለቶማስ ቢነግሩት የተቸነከሩ እግሮቹንና እጆቹን ካላየው ጣቴን በተወጋ ጎኑ ካላስገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ እንደተገለጠላቸው በዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ ፍጻሜው ባለው ቃል ተገልጿል። ቤተ ክርስቲያን ይህንን መገለጥ ዳግም ትንሣኤ ትለዋለች። ፈጸምነ ይባላል። ይህ ስያሜ ደግሞ የፋሲካን በዓል አክብረን ሥርዓቱን ዛሬ ፈጸምን ለማለት ነው። አግቦት ግብር ይባላል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሠረት ጌታ አባ ዋብየ ግብረ ዘዋብከኒ ፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩት ነው። ቶማስ ለምን ተጠራጠረ? መጠራጠሩ ስለ ሁለት ነገር ነው። አንድም ሰዱቃዊ ስለነበር፣ ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ ነው። ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይ አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳለ ነበር። ገብቶም ሰላም አላችሁ አስታረኳችሁ አላቸው። በተዘጋው ቤት እንዴት ገባ? ኤልሻዳይ ስለሆነ ሳራ ማዕፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤት፣ ሌሎችም እንዲሁ እስመ አልቦ ነገር ዘይስአን ነው። እግዚአብሔር እንዲል ረቂቀ መለኮት ሥጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕመም ተይዘው የመዳን ደጃቸው ተዘግቶ ሳለ ነው ጌታ የሚመጣው። ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ ኢየሱስ መጥቷል። እስራኤላውያን የግብፅ ባርነት ቢያይልባቸው የነጻነት ደጃቸው ቢዘጋባቸው ጌታ መጥቶ አድኗቸዋል። ሲወጡ ከፊት ቀይ ባህር፣ ከኋላ ፈርዖን፣ ከቀኝና ከግራ ገደልና ዳገት ቢገጥማቸው አምላክ ደርሶላቸው አድኗቸዋል። ሶስናን ከውግረት አድኗታል። ለአይሁድ አማይ ያሳወጀውን የሞት ፍርድ ቀይሮላቸዋል። ከሦስቱ ሕፃናት ወይም ሰልስቱን ደቂቅ ከእሳት አውጥቷቸዋል። አልዓዛርን ከሞት አስነስቶታል። ስለዚህ ሁሉን ቻይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ደጅ ቢዘጋ መክፈት ይችላልና እንመነው። እርሱን አምኖ ተስፋ የሚያደርግ አያፍርምና ተብሎ በመዝሙረ ዳዊት ምዕራፍ 24 ቁጥር 3 ላይ ተጽፎ ይገኛል። ስለዚህ ስለማይነገር ስጦታው እግዚአብሔር ይመስገን። ከትንሣኤ እስከ ዳግም ትንሣኤ ያሉትን ዕለታትን ስያሜና ለምን እንደሚከበሩ ከብዙ በጥቂቱ አይተናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።